አብርሽ ፍጹም ጤነኛ ነው። ሆን ብሎ እያስመሰለ ነው። ምክንያቱም ሄርሜላ ጋር ያለው ነገር ስላበቃ፣ ሄርሜላ ጋር ያለው ነገር ስላከተመለት፣ እኔ ፋይሉን ልክ ሄርሜላ ጋር ያለው ነገር ስላቋረጥኩበት ያን ነገር ደግሞ ማስቀጠል ስለማይፈልግ፣ ሄርሜላ ጋር ያለውን ህይወት መቀጠል ስለማይፈልግ፣ ካሁን በኋላ ከሩታ ጋር መሆን ስለሚፈልግ ሆን ብሎ ማነው ጠላቴ፣ ማነው ወዳጄ፣ ማነው ካጠገቤ ያለው፣ ማነው ለኔ ጥሩ ስሜት የሚሰማው፣ ማነው ለኔስ ጥሩ አመለካከት ያለው የሚለውን ለማረጋገጥ ለማወቅ ነው አሁን ላይ እንደዚህ ያደረገ ያለው እንጂ ፈጽሞ ታሞም ሆነ አብዶም አይደለም፣ መተትም ተሰርቶበት አይደለም። ብዙ ግን አሁን በኋላ ሩታ ጋር ባትመጪ ደስ ይለኛል፣ ከሩታ ጋር ባትገናኝ ደስ ይለኛል። ለሩታ ያለሽ ንቀት ያስጠላኛል፣ ለሩታ ያለሽ ጥላቻ ያስጠላል። በዚህ ልክ ለምን ልጠያት እንደፈለግሽ አላቅም። ሩታ መጥፎ እንደሆነች መጥፎ ናት ብለው ሰው ሁሉ እንዲያወሩ መተትን አሰርታበታለች ብለው ሰው ሁሉ እንዲያስብ ሰውም አእምሮ ላይ አብርሽም አእምሮ ላይ ያ ነገር እንዲሳል ያ ነገር እንዲቀረጽ ስለፈለግሽ ነው ልጁን መውሰድ የፈለግሽ። ሌላ ምንም ያሰብሽው ነገር የለም። ግን አብርሽ በዚህ አጋጣሚ መንገር የምፈልገው አብዶም አይደለም ጤነኛ ነው። ሆን ብሎ ግን በዚህ ሰዓት ማን ጠላት እንደሆነ ማን ወዳጁ እንደሆነ ማወቅ ስለሚፈልግ ነው ይሄ ሁሉ ነገር የሚያደርገው ብዬ ነው እኔ ማምነው። ያም ነው ደግሞ እውነታው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ ቻናሌ ቤተሰቦች ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ እዚህ ያሉ ቤተሰቦቻችሁ ሰላም ሆነው ለሀገራችሁ እንዲያበቃችሁ ሲል ከወዲሁ እመኝላችኋለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ይህን ቪዲዮ ጀምሩላችሁም ላይክ አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ያው ሰሞኑን የተፈጠሩ ያሉ ውዝግቦች አሉ። በጣም ብዙ ነገሮች የተፈጠሩ ነው። በተለይ አብርሽ አብዷል፣ መተት ተሰርቶበታል። በጣም ብዙ የሚወሩ ነገሮች አሉ። ያን ነገር ዛሬ ለእናንተ ላጠራላችሁ ነው የመጣሁት። የሚወሩት ነገሮች ሁሉ ልክ እንዳልሆኑ፣ የሚወሩት ነገሮች ሁሉ አብርሽ ላይ ትክክል እንዳልሆኑ፣ ትክክለኛ መረጃ እንዳልሆኑ ለእናንተም ለነገራችሁም ላሳውቃችሁም ፈልጋለሁ። ምክንያቱም ልክ ያልሆነ ነገር ስለሆነ ማለት ነው። አብርሽ አላበደም፣ መተትም አልተሰራበትም። ሆን ብሎ ያደረገ ያለው ነገር ነው ብዬ ነው ማምነው። ምክንያቱም ትላንት ከሰራው ቪዲዮ ጋር በተለይ ዳኒና ቡዜ መጥቶ ቤት እሱን ወስዳለሁ በሚሉበት ሰዓት የሚያወራው ወሬ በሙሉ ሁሉን ነገር እንደሚያውቅ ሁሉን ነገር ጠንቅቆ እንደሚያውቅ ነው አብርሽ ሲናገር የነበረው ማለት ነው። ያም ነገር ምንድነው አብርሽ ዳኒ ለሱ መጥፎ እንደሆነ ለምንድነው የምትወስዱኝ ዛሬ ከሩታ ጋር ሰው ነው እንደምትወስዱኝ ምናምን ብሎ ብዙ ነገሮችን አውርቶ ነበርና ይሄ ደግሞ የሚያሳየው አብርሽ በጥሩ ጤንነት ላይ እንደሚገኝ ጥሩ ሁኔታ ላይ እንዳለ ጤናማ እንደሆነ ነው የሚያሳየን እንጂ ምንም አብዶም ሆነ ጨልሎም ሆነ ሌላን ነገር ተሰርቶበት ምናምን አይደለም። እነሱ እንደሚያወሩት እነሱ እንደሚሆኑት ምናምን አይደለም። እዚህ ጋር ሌላ ነገር ነው እነሱ የሚያወሩት፣ እሱ ደግሞ የሚሆነው ሌላ ነገር ነው ማለት ነው። እና ምንም መተት አልተሰራበትም፣ ድግምት አልተሰራበትም፣ አላበደም። አብርሽ ጤነኛ ነው፣ በጤንነት ላይ ይገኛል። እና አንዳንድ ሰዎች የመጣችሁ የምታወሩትን ነገር ብትጠነቀቁ ይሻላል። ምንም ከእውነት የራቀ ነገር ነው የምታወሩት፣ ልክ ያልሆነ ነገር ነው የምታወሩት፣ ያላደረገውን ነገር ነው የምታወሩት፣ ያልሆነውን ነገር ነው የምታወሩት። ሆን ብላችሁ አሁን ላይ ከሩታ ጋር ስለሆነ ከሄርሜላ ጋር ስላልሆነ በቅናት መንፈስ ተነስታችሁ የማይሆን ነገር ያወራችሁ ነው። እዚህ የማይሆን ነገር ሚዲያው ላይ በጣም ብዙ ነገር ተመልክቻለሁ። አጠገብ ያሉትም ሰዎች በጣም ብዙ ነገር ሲያወሩ አይቻለሁና ያ ነገር ፈጽሞ ከእውነት የራቀ ነው። አብርሽ ፍጹም ጤነኛ ነው። ሆን ብሎ እያስመሰለ ነው። ምክንያቱም ከሄርሜላ ጋር ያለው ነገር ስላበቃ፣ ከሄርሜላ ጋር ያለው ነገር ስላከተመለት፣ እኔ ፋይሉን ልክ ከሄርሜላ ጋር ያለው ነገር ስላቋረጥኩበት ያን ነገር ደግሞ ማስቀጠል ስለማይፈልግ፣ ያን ነገር ከሄርሜላ ጋር ያለውን ህይወት መቀጠል ስለማይፈልግ፣ ካሁን በኋላ ከሩታ ጋር መሆን ስለሚፈልግ ሆን ብሎ ማነው ጠላቴ፣ ማነው ወዳጄ፣ ማነው አሁን ካጠገቤ ያለው፣ ማነው ለኔ ጥሩ ስሜት የሚሰማው፣ ማነው ለኔስ ጥሩ አመለካከት ያለው የሚለውን ለማረጋገጥ ለማወቅ ነው አሁን ላይ እንደዚህ ያደረገ ያለው እንጂ ፈጽሞ ታሞም ሆነ አብዶም አይደለም፣ መተትም ተሰርቶበት አይደለም። ይሄን አስረግጬ ለእናንተ መነግራችሁ ይሆናል። ምክንያቱም ከዚህ በኋላ ራሱ መጥቶ በግልጽ እንዳልታመመ በግልጽ ጤነኛ እንደሆነ ስለሚነግራችሁ ማለት ነው ለእናንተ ያን ነገር ለእናንተ ዛሬ ክሊን ማድረግ ፈልጋለሁ፣ እንድታውቁም ፈልጋለሁ ማለት ነው። በዚህ መቀጠላው ቡዜ ለሩታ ያለሽን ከፍተኛ ንቀት ነው ትላንት ያሳይሽኝ። ያው ከዚህ በፊትም ሩታን እንደማትወጃት አውቃለሁ። ሩታ ጋር ምንም አብርሽ ከሩታ ጋር እንዳይሆን በጣም ብዙ ነገሮችን ስታደርጊ ነበር ቡዜ። ከማን ጋር መሆን ከነሄርሜላ ጋር
ከነ ዳኒ ጋር ብቻን ከነሱ ጋር በመሆን በጣም ብዙ ነገሮችን ስታደርጊ ነበር። በጣም ብዙ ነገሮችን ስከውኝ ነበር። ልክ ያልሆኑ ነገሮችን ስታደርጊ ነበር። ሄርሜላ ጋር እንዲሆን ለሩታ ያለሽን ከፍተኛ ንቀት፣ ጥላቻ ነው እኔ ሁሌ የማይብሽ አንቺ ላይ በጣም ነው የምጠያት ሩታን። ከድሮም ጀምሮ አትወጃትም። ከሱ ጋር እንድትሆንም አትፈልጊም። ከሱ ጋር እንድትስማማ አትፈልጊም። ብቻ ሁሌ እሷ መጥፎ እንደሆነች፣ ሁሌ ሩታ ለአብርሽ እንደማትገባት፣ ጥሩ እንዳልሆነች፣ አብርሽ ጋር መጥፎ እንደሆነች ነው ለኦዲየንስ እንዲሳል የምትፈልጊውና ያ ደግሞ ፈጽሞ ከእውነት የራቀ ነው። ፈጽሞ እውነት አይደለም፣ ልክም አይደለም። በዚህ ልክ ጥላቻ ምንም አያስፈልግም። ሩታ እኮ ባጠፋች ሰዓት እግርሽ ስር ወርቃ ይቅርታ ጠይቃለች። አንቺ ግን አሁንም ቢሆን ወስደሹ አብርሽን ልውሰድ አልሽ። ጸበል መውሰድ ፈልጋለሁ፣ እሱም ቤተክርስቲያን መውሰድ ፈልጋለሁ ምናምን አልሽ። ከዛ ግን ያ አይደለም እውነታው፣ ያ አይደለም አንቺ የፈለግሽበት ነገር፣ ያ አይደለም እውነታው። አንቺ እሱን ወስደሽ እዛ በውሸት ጭንቅላቱ ሞልተሽ ለሩታ መጥፎ አመለካከት እንዲኖረው ለማድረግ ነው እንጂ ሌላ አንዳች የሆነ ጥሩ ነገር ለማድረግ አይደለም። አብርሽን ከሩታ መውሰድ የፈለግሽው ቤተክርስቲያንም ለመውሰድ አይደለም፣ ጸበልም እንትን ለማለት አይደለም። ብቻ ግን አንቺ ያሰብሽው ነገር ቢኖር እነሱ ለማጣላት አሁንም ቢሆን ሩታ መጥፎ እንደሆነች ለሁሉም ሰው እንዲገለጥ መጥፎ ናት ብለው ሰው ሁሉ እንዲያወሩ መተትን አሰርታበታለች ብለው ሰው ሁሉ እንዲያስብ በሰውም አእምሮ ላይ በአብርሽም አእምሮ ላይ ያ ነገር እንዲሳል ያ ነገር እንዲቀረጽ ስለፈለግሽ ነው ልጁን መውሰድ የፈለግሽው ከቤት እንጂ ሌላ ምንም ያሰብሽው ነገር የለም። በባለፈው ቪዲዮ ላይም ጋሺ የዚህ ነገር ላይ ጣልቃ እንዲገባ መጥቶ አብርሽም መውሰድ ካለበት ቤት ድረስ ወስዶት ያለውን ነገርም አውርቶት የሚስተካከል ነገርም ካለ በወሬ የሚስተካከል ነገር ካለ ተወስዶ ኢቭን እንደው መተት ተሰርቶበታል ብሎ የሚያስቡን ከሆነ ጸበል ወስዶ እንዲያስጠምቁት ቢደረግም ጥሩ ነው ብዬ አምናለሁ። በዚህ ጉዳይ ላይ ግን ወላጅ አባቱ መጥቶ የራሱ የሆነ ሐሳብ ቢሰጥ ቢያስብ ትላንትም ኮንታክታቸውን ለማግኘት አሞክሬ ነበረ። ዛሬ አግኝቻለሁ ኮንታክቱን፣ ደውዬም የማወራው ይሆናል። ጋሺዬንም አወራዋለሁ፣ ኤፍሬምንም ደግሞ በደንብ አወራዋለሁ። ጋሺዬ ጋር ወስዶት በግልጽ ያለውን ነገር ደግሞ ለኛም ክሪር እንዲሆን ለቤተሰብም ለኦዲየንስም በደንብ ግልጽ እንዲሆን ወላጅ አባቱ ጋር ሄዶ ነገሮችን ማጥራት እንዲችሉ ከወዲሁ አንዳንድ ነገሮችን ያስተካክልኩ ነው። ግን አብርሽ በዚህ አጋጣሚ መንገር የምፈልገው አብዶም አይደለም ጤነኛ ነው። ሆም ብሎ ግን በዚህ ሰዓት ማን ጠላት እንደሆነ ማን ወዳጁ እንደሆነ ማወቅ ስለሚፈልግ ነው ይሄ ሁሉ ነገር የሚያደርገው ብዬ ነው እኔ ማምነው። ያም ነው ደግሞ እውነታውም። እኔ በጣም የሚገርመኝ ነገር ቢኖር ማለት ነው ቡዜ ለምን ልጠላት እንደቻለች አላቅም። በዚህ ነገር ላይ ዴቭ ለምን ዝምታውን እንዳልሰበረ አላቅም። ዴቭም መጥቶ የሆነ ነገር ቢያደርግ ደስ ይለኛል። ምክንያቱም አንድ ከአብርሽ ወንድሞች መሃል በጣም ልብ አለው ብዬ ማስበው በጣም ጥሩ ልብ አለው ብዬ የማስበው ሰው ቢኖር ዴቭ ነው። ከዴቭ ቀጥሎ ደግሞ ኤፍሬም ነው። ዴቭ መጥቶ ደግሞ የራሱን ነገር እዚህ ጋር ቢያሳየን ምን እንደሚያስብ ነገሮችን ቢያስተካክል በጣም የተረጋጋ ሰው ነው። በጣም ተረጋግቶ ነገሮችን የሚያደርገው እና ዴቭ መጥቶ ደግሞ በዚህ ነገር ላይ ጣልቃ ገብቶ ብዙ ነገሮችን ማስተካከል ቢችል የዴቭ መምጣት በዚህ ጋር በጣም ወሳኝ ነገር ነው። ከጋሺዬም ጋር ቢመጡ ወይም ደግሞ ከጋሺዬ ጋር ባይመጣ ብቻውን መጥቶም ደግሞ የራሱን ሐሳብ ቢሰጥ እነሱን ቢያስታርቃቸው ነገሮችን ለኛም ቢሆን ግልጽ ቢያደርግልን በጣም አሪፍ ነው ብዬ አስባለሁ። ዴቭ በጣም ጥሩ ሰው ስለሆነ ማለት እስካሁንም ያየናቸው ነገሮች ላይ በጠቅላላ ዴቭ በጣም አሪፍ ነገሮችን ሲያደርግ ነው ያየነው። በጣም ብዙ ነገሮችን ፖዚቲቭ የሆኑ ነገሮችን ሲያደርግ አይተናል ዴቭ እና በዚህ ነገር ላይ መጥቶ ዴቭ ጥሩ ነገሮችን ያደርጋል ብዬ አስባለሁ። ቡዜ ግን ካሁን በኋላ ሩታ ጋር ባትመጪ ደስ ይለኛል። ከሩታ ጋር ባትገናኝ ደስ ይለኛል። ለሩታ ያለሽ ንቀት ያስጠላኛል። ለሩታ ያለሽ ጥላቻ ጭፍን ጥላቻ ያስጠላል። ምንም ያልጨበጠ ነገር ይዘሽ ምንም ማስረጃ መረጃም በሌለበት መንገድ ላይ ለሩታ ግን ጭፍን ጥላቻ ነው ያለሽ። ቀጥታ ሩታን የመጥላት ብቻ ምንም ነገር ሳታደርግሽ በጣም ነው የምትጠያት። አትወጃትም። አብርሽም ከሱ ጋር እንዲሆን አትፈልጊም እና ያ ነገር ደግሞ ልክ ነው ብዬ አምናለሁ። ምክንያቱም ምክንያት የለሽም የምትይባት እሷ የምትጠያባት ምክንያቱም ምንም ማስረጃም የለሽምና በዚህ ልክ ለምን ልጠያት እንደፈለግሽ አላቅም። ዳኒም ደግሞ ስርዓት ብትይዝ ይሻላል። ካሁን በኋላ እየመጣ አጉል ለአብርሽ ወዳጅ ነኝ ጓደኛ ነኝ የቅርብ ሰው ነኝ በሚል ለአብርሽ የሚጨነቅ የሚያስብ መስለ አሁን ላይ የምታደርገውን ድራማ ታቆማለህ። ምክንያቱም አንተ ለአብርሽ አንድም ቀን ቢሆን አስበም አታውቅምና ካሁን በኋላ የምትሰራውን ድራማ ታቆማለህ ማለት ነው። ይሄ ለአንተ ማስጠንቀቂያ ነው። እዛ ጋር ደግሞ ሄርሜላ ሌላ የምትሰራው ድራማ አለ።
የእሷን ነገር ተውት። ያው ጉዷ የተጋለጠ ስለሆነ ነው። ገና ጉዷ ይጋለጣል። ጉዷ የተጋለጠ ስለሆነ ነው ያን ነገር ለመሸፈን ያን ነገር ከቨር ለማድረግ ነው የሁሉ ነገር የምታደርገውና የሄርሜላም ነገር ቀስ በቀስ ያለ በቅርብ የምናጋልጠው ይሆናል፣ የሚወጣ ይሆናል። ኦልሬዲ ለባለቤቶቹ ፋይሉ ልክ ያለው እና ቀስ በቀስ ያለ የሚወጣ ይሄን ነገር ራሱ አብርሽም የሚያወጣው ይሆናል። ጊዜው ደግሞ ቅርብ ነው ያ የሚሆንበት ብዬ ነው የማስበው። ቤተሰብ የእናንተ ሀሳብ ምን ይመስላል የሚለውን ኮሜንት ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን። በቀጣይ ቪዲዮ እንገናኛለን። ሀገራችንን ሰላም ያደርግልን። የዛ ሰው ይበለን። ቴንክ ዩ